ዛሬ ደግሞ ልዩና ጣፋጭ የሆነ የአትክልት ብሪያኒ አብረን እንስራ። ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? አላችሁ? አለውን እግዚአብሔር ይመስገን ደህና ነኝ። ሪታ ነኝ ከማዳም ኩሽና። ዛሬ ይዤላችሁ የመጣሁት የአትክልት ብሪያኒ አሰራር ነው ማለት ነው። ተከታተሉኝ፣ አብረን እንስራ። እንደምታዩት መጀመሪያ ሽንኩርት ነው የጠበስኩት ማለት ነው። ሽንኩርቴን ሽሪ ሚሪ ከትፌ በዘይት ጠብሰዋለሁ። እንደምታዩት ጎልደን ከለር ሲሆንልኝ ሽንኩርቴን አወጣዋለሁ ማለት ነው። በመቀጠል ውዶቼ እዚህ ጋር አትክልቶቹን አዘጋጅቻለሁ፣ ብሪያኒ የምሰራበትን ማለት ነው። ካሮት አዘጋጅቻለሁ። እንደገና ደግሞ አተር እየታሽጎ የሚሸጠው ማለት ነው። ቲማቲም ከፍ ከፍ አርጌ ቆርጫለሁ እና ባሚያ አለኝ እና ድንችም ከፍ ከፍም አርጌ መጠኑን ቆርጫለሁ ማለት ነው። እና እዚህ ጋር ቅድም የጠበስኩትን ሽንኩርት አደርግበታለሁ። ከዛ ክዝባራ አዘጋጅቻለሁ፣ የክዝባራ ቅጠል ማለት ነው፣ ፍረሹን እሱን አረግበታለሁ። ከዛ ነጭ ሽንኩርትና ዝንጅብል አርጌያለሁኝ፣ ጨው አድርጌያለሁ። እዚህ ጋር ደግሞ ክዝባራ ፓውደር አድርጌያለሁ፣ ፍልፍል አስዋት አርጌያለሁኝ። ከዛ በመቀጠል ደግሞ ካሪ ነው ያደረኩት፣ ካሪ ማለት ነው ዶሮ ላይ የምንጠቀመውን። ከዛም ኩርኩም ተጠቅሜያለሁ፣ ፓፕሪካ ተጠቅሜያለሁ። ምን ቀረኝ? የቀረኝ ባህራት የለም። እዚህ ጋር ደግሞ 7 ስፒስ ባህር አረብ ተጠቅሜያለሁ ማለት ነው። የሰባት ቅመሞች የተቀመሙ ያሉት እና በመቀጠል ሮብ ደግሞ 3 ማንኪያ የሚሆን ተጠቅሜያለሁ ሮብ ማለት ነው። ከዛ ውዶቼ ይሄንን አንድ ላይ ሚክስ አደርገዋለሁ፣ ቄጤጥ አደርገዋለሁ ማለት ነው። ከዛ ሞዶቼ እንደምታዩት ከለሩ ራሱ በጣም ነው የሚያምረው ማለት ነው። እንደዚህ ቄጤጥ አድርጌዋለሁ። ከዛ ሌላውን እስከማዘጋጅ ድረስ ይሄንን ፍሪጅ ውስጥ አሽጌ ያስቀምጠዋለሁ ማለት ነው። ትንሽ ቅመሙና ሮሙ አንድ ላይ በደንብ እንዲብላላልኝ እስከዛን ድረስ ሽንኩርት አዘጋጅቻለሁ። ሽሪ ምሪ ከተፍኩትን እሱን እጠብሳለሁ ማለት ነው። ወዶቼ በነገራችን ላይ ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። ይሄንን የመሰለ የምግብ አሰራር እንዳያመልጣችሁ ቤተሰብ መሆናችሁን እንዳትረሱ። ያው ከተመቻችሁ ቪዲዮ ከተመቻችሁ ቤተሰብ መሆን አይከብድም። ካልተመቻችሁ ደግሞ በግድ ተከተሉኝ ማለት ይከብዳል። ስለዚህ ከተመቻችሁ ቤተሰብ መሆን እንዳትረሱ እና እንደምታዩት ሽንኩርቴን እጠብሳለሁ። ከዛ ወዶቼ የጠበስኩት ሽንኩርቴ ላይ ማለት ነው ያዘጋጀሁትን አትክልቶች እጨምራለሁ። እንደምታዩት አድርጌበታለሁ። እሱንም በደንብ አበስለዋለሁ ማለት ነው። ያው በደንብ ብስል ብሎ ሙትት ሳይል አላደል ጠንከር ብሎ ሳይፈራርስብኝ ማለት ነው። እንደዛ አርጌ በመሃል ትንሽ ከደን እያረኩኝ ከፈት እያደረኩኝ በደንብ አርጌ አበስለዋለሁ ማለት ነው።
ከዛ ሞዶቼ እንደምታዩት ይሄ ምር ብሎልኛል። ሩዜን እዚህ ጋር ከጎን ጥጃለሁኝ። ሩዙ ላይ ተጠቀምኩት ሎሚ አርጌያለሁ፣ ወረቅ ጋር አርጌያለሁ፣ ጅርፌ አርጌያለሁ፣ ሄልና ሚስማር። እነዚህ ያው ሁሌ ሩዝን ስንቀቅል የምንጠቀማቸው ነገሮች ናቸው ማለት ነው። በመቀጠል እዚህ ጋር ያዘጋጀሁትን አትክልት ድስት ውስጥ ጨምሬዋለሁ። እኔ ፈረን ውስጥ ለመጨመር ያኛው እቃ ስለማይመቸኝ ከዛ እንደዚህ አስተካክየዋለሁ ማለት ነው። ሩዙን ከላይ ነው ያደረኩት። ከዛ እዚህ ላይ የምንጨምራቸውን ነገሮች እናዘጋጃለን። ቅድም የተጠበሰ ሽንኩርት አለኝ፣ እሱን አደርግበታለሁ። ክዝባራ ደግሞ ከላይ አደርግበታለሁ። ከዚህ በመቀጠል ደግሞ የምግብ ከለሮችን የምጠቀመው ማለት ነው። የተጠቀምኩት ቢጫና ቀይ ነው። ሁለቱንም በወተት ነው የበጠበጥኳቸው። ቀደም ብዬ ነው በጥብጬ ቁጭ ያደረኩት ማለት ነው። ቢጫውም እንደምታዩት ይሄን ይመስላል። ቀዩንም ደግሞ በወተት ነው ሁለቱንም ያዘጋጇቸው። እሱን ደግሞ ከላይ እንደምታዩት መልካስ ይዤ ከላይ አፈሰዋለሁ ማለት ነው። በመቀጠል ውዶቼ ይሄንን ክድ እናረግና በአሉሚኒየም አሽጌ ፈረን ውስጥ ለ20 ደቂቃ አድርገዋለሁ። ከዛም ብሪያኒያችን በመጨረሻ ይሄንን ይመስላል። ስለተከታተላችሁኝ አብራችሁኝ ስለቆያችሁ በጣም አመሰግናለሁ። ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። መልካም ጊዜ ተመኘውላችሁ። ቻው።